ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ከጋምቤላ በመነሳት ለፋኖ ታጣቂዎች ሊደርስ የነበረ 9 ብሬን ወይንም ፒኬኤም መትረየስ ከናዘዋሪዎቹ በቁጥጥር ስር ዋለ። መከላከያ ሚኒስቴር ዛሬ እንዳስታወቀው የጦር መሳሪያውን ሲያዘዋውሩ የነበሩት ተጠርጣሪዎች መነሻቸው ከጋምቤላ ከተማ በማድረግ አዲስ አበባን አቋርጦ ጎጃም ደብረ ማርቆስ ለሚገኝ የፋኖ ታጣቂ ቡድን ለማድረስ ሲንቀሳቀሱ ነበር። ይሁንና መከላከያ ሰራዊት ከብሔራዊ መረጃና ደህንነትና ከሰሜን ሸዋ ዞን የጸጥታ ግብረ ኃይል ጋር በመተባበር ተጠርጣሪዎቹን ከነጦር መሳሪያዎቹ ፍቼ ከተማ ላይ በቁጥጥር ስር መዋላቸውን አስታውቋል። ተሽከርካሪውን በመጠቀም ከጋምቤላ ከተማ በመነሳት አዲስ አበባን አቋርጠው ወደ ጎጃም ደብረ ማርቆስ ለመሻገር እየሞከሩ እንደነበር ተገልጿል። የመከላከያ ሰራዊት የ6ኛ እዝ የአዋሽ ኮር ምክትል አዛዥ ኮሎኔል ጋዲሳ ዲሮ በቁጥጥር ስር የዋሉት 4 ተጠርጣሪዎች በህገወጥ የጦር መሳሪያ ዝውውር የተሰማሩ ጸረ ህዝብና ጸረ መንግስት አመለካከት ያላቸው መሆናቸውን ተናግረዋል። ኮሎኔል ጋዲሳ አክለውም ተጠርጣሪዎቹ ኑሯቸውን ደብረ ማርቆስ በማድረግ በአማራ ክልል ለሚንቀሳቀሰው የፋኖ ታጣቂ ቡድንና ለህወሓት መረብ በመሆን ሲያገለግሉ መቆየታቸውን ገልጸዋል። ቦርዱ ሐሰተኛና አደናጋሪ ምርጫ ነክ መረጃዎችን ለመከላከል የሚያስችለውን ብሔራዊ ትብብር ይፋ አደረገ። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫና በድህረ ምርጫ ወቅት ሊፈጠሩ የሚችሉ ምርጫ ነክ ሐሰተኛና አደናጋሪ መረጃዎችን ለመከላከልና ለመቆጣጠር የሚያስችለውን የብሔራዊ ትብብር ስምምነት ይፋ አድርጓል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ የትብብር ማዕቀፉ ምርጫ ቦርድ መጪው ምርጫ ነፃና ተአማኒ እንዲሆን ምርጫ ነክ መረጃዎች ተዛብተውና አሳሳች ሆነው ለህብረተሰቡ እንዳይቀርቡና 7ኛውን ጠቅላላ ምርጫ ተአማኒነቱ ተጠብቆ እንዲከናወን ትኩረት ሰጥቶ የሚሰራበት ነው ብለዋል። ቦርዱ ምርጫን በገለልተኝነት በነፃነትና በታማኝነት ለማካሄድ የተቋቋመ ህገ መንግስታዊ ተቋም ነው ያሉት ሰብሳቢዋ የትብብር ስምምነቱ ቦርዱ ሐሰተኛና አደናጋሪ መረጃዎችን በመከላከል በምርጫው ሂደት ላይ አሉታዊ ተጽዕኖ እንዳያደርሱ የሚያደርገውን ጥረት በእጅጉ እንደሚያግዝ ተናግረዋል። የብሔራዊ ትብብር ስምምነቱ ዓላማ በምርጫ ሂደት ሊሰራጩ የሚችሉ ሐሰተኛ መረጃዎችን ለማጣራት ፈጣን ምላሽ ለመስጠት መራጮችና በምርጫው በቀጥታና በተዘዋዋሪ ድርሻ ያላቸውን ተቋማት እና ግለሰቦች በተዛባ መረጃ ላይ ከተመሰረተ ውሳኔ አሰጣጥ እንዲጠበቁ ለማድረግና ምርጫው ነፃና ተአማኒ መሆኑን ለማረጋገጥ ያለመ ነው ተብሏል። ከተባበሩት መንግስታት የልማት ድርጅት ጋር በመተባበር በተዘጋጀው ይፋ የማድረጊያ መድረክ ላይ እንደተገለጸው የጥላቻ ንግግርና ሐሰተኛ መረጃ የምርጫን ተአማኒነት አደጋ ላይ ከመጣልም በተጨማሪ ግጭት የሚያስነሱ እንደሆኑ በመግለጽ ኢትዮጵያ ለ7ኛ ጊዜ የምታካሂደው ጠቅላላ ምርጫ ተአማኒነቱ የሚረጋገጠው በምርጫ ጣቢያ ከሚተገበረው የምርጫ ሂደት በተጨማሪ ለዜጎችና በምርጫው ተሳታፊ ለሆኑ ግለሰቦችና ተቋማት በሚደርሰው እውነተኛ የምርጫ መረጃ መሆኑም ተገልጿል። ይህ በእንዲህ እንዳለ የመራጮች የምዝገባ ቁሳቁስ ስርጭት በቀጣዩ ሳምንት እንደሚጀምር የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ምርጫው ከዚህ ቀደም በ7 ቋንቋዎች የሚሰጥ ሲሆን በወረቀትና በዲጂታል አማራጭ ድምጽ እንደሚሰበሰብ ይጠበቃል። ስርጭቱ ከአዲስ አበባ የታሸጉ ቁሳቁሶች እስከ ምርጫ ክልል ያለው ስርጭት በቦርዱ ሲከናወን ከምርጫ ክልል እስከ ምርጫ ጣቢያ ያለው ደግሞ በክልል መንግስታት ድጋፍ እንደሚከናወን ተነግሯል። ስርጭቱን ለማከናወን የምድር ትራንስፖርት እንደሚጠቀም የገለጸው ቦርዱ ይህንን ለማከናወንም 500 የሚሆኑ ከባድ ተሽከርካሪዎች በኪራይ የተዘጋጁ ሲሆን በተጨማሪም የየብስና የአየር ትራንስፖርት አማራጮች ጥቅም ላይ ይውላሉ ተብሏል። ቁሳቁስ የማሸግ ስራው የጸጥታ ስጋት ያለባቸውን ጨምሮ ለሁሉም አካባቢዎች እንዲዳረስ እየተሰራ መሆኑ ታውቋል። ያልታሰበ ሲሳይ በታማኝ ደንበኝነት ከባንካችን ጋር 10 ዓመታትን የዘለቁት አትክልት ነጋዴው አቶ መሐመድ ከድር የባለ 2 መኝታ አፓርታማ ባለዕድል ሆነዋል። አቢሲኒያ ባንክ ባልታሰበ ሲሳይ ያልታሰበ ነገር ስለሰጠኝ እጅግ አድርጌ አመሰግናለሁ። ኢትዮጵያና ኤርትራ ጦራቸውን ወደ ድንበር ማስጠጋታቸውን ተከትሎ ስጋቱ ማየሉ ተገለጸ። ኢትዮጵያና ኤርትራ ወታደሮቻቸውንና ጦራቸውን ወደ ትግራይ ክልል ድንበር ማስጠጋታቸውን ተከትሎ በአፍሪካ ቀንድ ቀጠና አዲስ ግጭት ይቀሰቀሳል የሚለው ስጋት ማየሉን ብሉምበርግ ዘግቧል። በኢትዮጵያ መንግስትና በትግራይ ኃይሎች መካከል የተፈጠረው ውጥረት በሱዳን ካለው ግጭት ጋር ተዳምሮ ሁኔታው መባባሱን ያመለከተው ዘገባው አዲስ ግጭት ከተቀሰቀሰ ኢትዮጵያ ዕዳዋን መልሳ ለማዋቀር እንዲሁም ኢኮኖሚዋን ለማሳደግ የጀመረችውን ጥረት አደጋ ላይ እንደሚጥል የሰላምና ግጭት ተንታኝ ፕሮፌሰርን ዋቢ በማድረግ ጠቁሟል። በ2013 ዓ.ም የተቀሰቀሰው ጦርነት በመቶ ሺዎች የሚቆጠሩ ዜጎችን ሕይወት ሲነጥቅ ሀገሪቱን $28 ቢሊዮን ወጪ አስወጥቷታል። ጠቅላይ ሚኒስትር አብይ አህመድ በዚህ
ሳምንት የባህር በር የሌላት ኢትዮጵያ የቀይ ባህርን የመጠቀም ፍላጎት እንዳላት በድጋሚ በገለጹበት ወቅት ኤርትራ ነጻነቷን ካገኘች ከ3 አስርት ዓመታት በፊት ጀምሮ ያለውን ግንኙነት አንስተው የረጅም ጊዜ ቅሬታ ማንሳታቸውን ዘገባው አመልክቷል። ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ረሲፕ ጣይብ ኤርዶሃን ጋር በጋራ በሰጡት ጋዜጣዊ መግለጫ ከ130 ሚሊዮን በላይ ህዝብ ያላት ሀገር የባህር በር ተከልክላ በዓለም ላይ ካለው ልምምድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አይደለም። እንደ ቱርክ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መልኩ ኢትዮጵያ የባህር በር ማግኘት የምትችልበትን ሁኔታ እንዲያግዙ በስፋት ተወያይተናል ማለታቸው የብሉምበርግ ዘገባ አስታውሷል። በቅርብ ቀናትም ትልቅ ቁጥር ያለው የኢትዮጵያ ወታደር በአማራ ክልል ባህር ዳር ከተማ በኩል ወደ ትግራይ ክልል ድንበር መጠጋቱን ያመለከተው ዘገባው ትክክለኛነታቸው ያልተረጋገጠ ምስሎችም በማህበራዊ ትስስር ገጾች እየተዘዋወሩ እንደሆነ ጠቁሟል። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም በጉዳዩ ዙሪያ ለቀረበላቸው ጥያቄ ምላሽ አለመስጠታቸውንም ዘገባው አክሏል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። አፓርታማ በኮንዶሚኒየም ዋጋ። አዎ በኮንዶሚኒየም ዋጋ፣ ለዚያውም በመሃል ፒያሳ አራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ በሚገኘው ሳይታችን ላይ አመቺ በሆነ አከፋፈል ማለትም ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር እንዲሁም ባለ 3 መኝታ በ8.4 ሚሊዮን ብር ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና የባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ ጂምናዚየም እንዲሁም ስፓ በተጨማሪም በቅርብ ርቀት በሚገኙ መናፈሻዎች ያሸበረቁ ናቸው። ለበለጠ መረጃ በ0986 57 67 67 ላይ ይደውሉ። ነገም በዛሬ ጥረት ለማድመቅ ዛሬ በተስፋ ሲጥሩ ለስራው እድገት የተሻለ ሐሳብ ኖሮት ህልሙን እውን ለማድረግ የገንዘብ እጥረት ገድቦታል? ከአንድ ወደ እልፍ እንዲሻገሩ ያለሙትን አሳክተው እፎይ የሚያስብሎ ሁነኛ አጋር ሲሻሉ በአዲስ የዘመን አሰራር የማደግ ህልሞን እውን ልናደርግ እፎይታን ለእፎይታው እፎይታ ዲጂታል የብድር አገልግሎት ከወጋገን ባንክ። እፎይታ ዲጂታል የብድር አገልግሎት ማሻሻያ ሳያስፈልግ ደንበኞች ያላቸውን የመክፈል አቅም መሰረት ያደረገ ለግለሰቦች እንዲሁም መደበኛ ላልሆኑ ጥቃቅንና አነስተኛ ንግዶች በዋናነት የሥራ ጀማሪዎችና ፈጣሪዎች የሚሰጥ የብድር አገልግሎት ነው። አሁኑኑ ወደ ወጋገን ባንክ ቅርንጫፎች በመሄድ ሂሳብ ከፍተው መተግበሪያውን ከጎግል ፕሌይ ላይ በማውረድ የአገልግሎቱ ተጠቃሚ መሆን ይችላሉ። ያለሙትን አሳክተው እፎይ ይበሉ። ወጋገን ባንክ። አሁን ባለንበት የሪል ስቴት ገበያ ውስጥ ትክክለኛ አቅጣጫ መምረጡን በምን ያውቃሉ? የእያንዳንዱ ሰው ፍላጎትና ህልም ይለያያል። አንዳንድ ሰው ጥሩ መኖሪያን ይፈልጋል፣ ሌላው ደግሞ ጥሩ ዋጋን ይፈልጋል። አንዳንዶች ደግሞ ለንግድ ምቹ የሆነ አካባቢ ይፈልጋሉ። ይህን ሁላ በአንድ ላይ የያዘ አቅጣጫ አልጠቅሙ። ኮምፓስ ፕሮፐርቲስ በኢትዮጵያ የግንባታ ዘርፍ የረጅም ዓመት ልምድ ስላለው የህልም ቤቱን እውን ለማድረግ ቀላል ያደርጋል። ኮምፓስ ፕሮፐርቲስ ጋር ሲመጡ ግልጽ በሆነ መረጃ እና በአስተማማኝ አቅርቦት ወደ ህልሙ እንመራውታለን። እያንዳንዱ ፍላጎቶን በሚያሟሉ ምቹ በሆኑ በመዲናችን አካባቢዎች በቦሌ አትላስ፣ በካሳንችስ፣ በሳሪስ፣ በቄራ እና በመስቀል ፍላወር አማራጮችን አቅርበንልዎታል። ለበለጠ መረጃ ይደውሉልን። አስደነገጠኝን የቄሳር ቀጭን ትእዛዝ በምኩራብ ተፈለጌ